ኦሮሞዎች ከሚሴን ስናፈርስ አይቆሙም። ለምን? ኦሮሚያ ውስጥ ግማሹ ህዝብ አማራ ስለሆነ ዞን አምጣ ይላል። ስለዚህ ኦሮሞ አይናገርም። ከሚሴን ስናፈርሰው ኦሮሞዎች በፍጹም ውሸት ነው። እውነተኛ ኦሮሞዎች አይቃወሙም። የሚቃወሙት ከአሩሲ የመጡ የሰፈሩ ኦነጋውያን ናቸው። ምልክቱት ቆረጠ የሚሉ እነዚህ አሁን የጀዋር መሐመድ ሰፈር እነዚህ እስላሞች በጣም ጨካኝና አራጆች። ግን እነዚህ ቅዘናሞችን አንድ ፋኖ ነው በቂያቸው። ሽንታም ነው፣ ጋላ ሽንታም ነው። ኦሮሞዎች ናቸው ጀግኖች። ጋላ ሽንታም ነው ኦሮሞ ነው እንጂ አሁን ከአማራ ጋር አሁን እኮ ድርድር የሚለው የጋላው እኮ ዝም ብሎ ሽንታም ነው። መጤ ነው፣ ከኬንያ ስደተኛ ነው። እንዳትፈራው ማለት ሀቁ። ስለዚህ እያንዳንዳችን ማወቅ ያለብን በኢትዮጵያ ውስጥ ያለው ትግሬ ተሰግስጎ ነው እየሰለነን እየገደለን እየመረዘን ሀብት ንብረቱን ነጥቋል። በቃ መቀሌ ውስጥ እኮ ሰው አይኖርም። ወታደሮቻቸው ብቻ ነው ያለው። ቲዲኤፍ ብቻ እኮ ነው። ቲዲኤፍ ደግሞ ከ130 ሺህ በላይ ደግሞ አዲስ አበባ ገብቷል። ህዝባዊ አመፅ ለማድረግ እየጠበቀ ነው። ለዚህ ነው ወደ ቀይ ባህር አይዘምትም አብይ አህመድ ብያቸው ነበር። አሁን የመጨረሻው ልንገራቸው። ይሄ ሁሉ አማራን ካዳከሙ ካጠፉ በኋላ ለሁለተኛ ለሶስት አራተኛ ሀገር ለመስራት ኦሮሚያን ሪፐብሊክ እና የትግራይ ሰሜን ሪፐብሊክ ለመመስረት ይመጣሉ። ደቡብ ለአራት ለአምስት ሀገር ይገነጠላል ብያለሁ። ስለዚህ አሁን ምን ብለው ይመጣሉ? ህገ መንግስት ቀይረው ይመጣሉ። የመሬት ፖሊሲን ይቀይራሉ። ባንዲራውን ይቀይራሉ። የመሬት ፖሊሲ ቢቀይሩ ምን ያደርግልናል? በሙሉ አማራ መሬቱ ያንተ አይደለም ጣሪያው ነው እየተባለ ተነጥቋል። አዲስ አበባ እኮ 5 ሚሊዮን አማራ ነው የተባረረው። አዲስ አበባ ብቻ 5 ሚሊዮን አማራ ፍሰዋል ቤቱን። መሬቱ የኛ ነው እንፈልገዋለን ልማት እያሉ ሶሻል ፋብሪኩን በአንድ አካባቢ የነበረን እድርና ዕቁብ አፍርሰውታል። ትግሬዎች ነበር፣ ኦሮሞዎች ደግሞ ቀጥለውበታል። ኦህዴድ ማለት ለዚህ ነው እነ ጀዋር መሐመድ እነ ልደቱ አያሌው ሀብታሙ አያሌው በ92 እና በ97 የአዲስ አበባ ወጣት ባስጨፈጨፉበት ስላልጠየቅናቸው ዛሬ መጥተው እየፈነጩ ነው። ጀዋር መሐመድ እኮ መጽሐፉ አልጸጸትም ነው የሚል 86 ሰው በማስገደል አልጸጸትም እያለ ነው። ሰው አዘግዝቄ በማረዴ አልጸጸትም እያለ ነው። ሀጫሉን ከትግሬዎች ጋር አብይ እንዲወርድ ተፈልጎ ማስገደልን አልጸጸትም እያለ ነው። ቄሮ ድንጋይ አስደርድሮ ሰውን እየቀጠቀጠ የውሸት ቄሮች አሉ። ቄሮማ እውነተኛው ቄሮ የነፃነት ታጋይ እኮ ሀቁያ ነው። ይሄ የዱርዬ የጫት ገራጅ የሱ ቢጤዎችን ሰብስበው አማራን ያስጨፈጭፍ ነበር ለዋለን ያለ እኮ ሰው ነው። ይሄ ሰውዬ እኮ በአሜሪካን መንግስት ክስ ተመስርቶበታል። ታክስ አልከፈለም። ገንዘቡ የመጣው ከአረብ አገርና ከግብፅ ስለሆነ ተይዞበታል። አሁን ባዶ እጁን ፖለቲከኛም አይደለም። ከኦህዴድ ነበር መረጃ የሚያገኝ። ዛሬ ኦህዴዶች ፊት ነስተውታል። ስለዚህ መረጃ የለውም፣ ፖለቲከኛ አይደለም፣ ዝም ብሎ የሚለፈልፈው። ይሄን ሰው እኮ እርምጃ ስላልወሰድንበት ነው የመጣ እኮ በእነ ቴዲ ሐዋሳ ቲክታክ የመጣ እኮ እነ ትንግርቱ እርምጃ ስላልወሰድንባቸው ነው። ህዝቡ ስላላወቃቸው ነው። በዋናነት ፋኖ ጀግናው ነው ሳለ አንበሳው ነው ሳለ በበጎች ስለተመራ ከሽፏል። ፋኖ ትግሬን ይፈቶ ይለቃል፣ ኦሮሞን ቀልቦ ይልካል፣ አማራን ይገላል፣ አማራን ይዘርፋል። አወቃቀሩ የትግሬ ስለነበር ነው። በትነውታል። ስለዚህ አውቀው ነው ሰሜነኛ ብለው የመጡ ከፋኖ ጋር እንሰራለን ያሉ ትግሬ ስለሚጠላ በአማራ ስለማይፈለግ ፋኖ እየሰራ ነው በሚል ይበተን ዘንድ እነ አስረስ ማረ እነ ዘመነ ሆን ብለው ከትግሬ ጋር እንሰራለን ብለው መቀሌ ገብቶ ሆን ብሎ እነ ምሬ ይህን እያሉ ህዝቡ ፋኖን እንዳይደግፈው መንግስት እንዲቃወመው ሌላው ኢትዮጵያዊ እንዲጠላው ተደረገ። ፋኖ ይሄ ትልቅ ፖለቲካ ነው። ትልቅ ፖለቲካ ነው። ይህን ካወክ ነው። አሁን እዚህ ውስጥ የምትሳደቡ ሰዎች የከሰራችሁ ናቸው። ለብልብ ያለው ምንም መሄጃ የለህም። የቴክኖሎጂ ዘመን ነው። ብራዘር ቀጥል። አማራነት ኦኬ፣ አትናገር። ኑር ቀጥል። አውርጄዋለሁ። ያ ባንት ፖለቲካ እና አስራስ ማር እነ ዘመነ ከፊት ለፊት ያመጧቸው ሰዎች የሆነ አርቲስቶችን ማለት የሆነ ዘፈን ግጥም ዜማ ተሰጥቶህ
ስለቻልክ ብቻ ስለአቅራራ ስለፎከርክ ብቻ የሆነ ስለ አማራው ተናገርክ ብቻ ፖለቲካ የሚመስላቸው የሆነ ሰዎችን አመጡና እንደነዘገየ አይነት ነገር ደግሞ ሶሻል ሚዲያ ላይ እንደዚህ ተሳዳቢ ፖለቲካ የሚችለው ልክ እንዳንተ አይነቱን ሌሎን ሰውን ደግሞ የለም በቃ እሱን ነገር በማንነቱ በልጁ እየመጡ ሐሳብ እንዳይሸጥ ምናምን ነገር አደረጉትና አድርገውታል። በቃ አሁን እነሱ ተባረዋል። በነገራችን ላይ ጠፍቷል። እነዚህ እንደነዘገየ አይነት ምናምን የነሱ ናቸው የነዘመነ ምናምን ናቸው። እሱ ሲጠፋባቸው ደግሞ አሁን ደግሞ እውቀት ያለቻውን ሰዎች ኮፒ ዘገየን ማናመጡት ትንግርቱ ማለት ፕሮፌሰር በሚል በፕሮፌሰር ስም በተማረ አይት እነዛ የፍየል ፖለቲካ ናቸው ምናምን አረብ ሀገር ነው የሚኖሩት ሲባል ተሳዳቢው ሲጠፋባቸው ደግሞ ማንን አመጡ? አሁን እንደነ አሳየ ደረቤንም ደግሞ ሲበላሽባቸው ማለት እንደነ እንትና የታመጡ ይሄ አሁን የትንግርቱን አመጡት። ነገ ደግሞ ሌላ ያመጣሉ። ይሄ ሁላ ካናቱ ካልተመታ ይደራጃሉ ይመጣሉ። ነገ ጀዋር ቤት ትንግርቱ እንደተናገረው ሁላ ነገ እኮ ዘገየም ሄዶሞ እኮ እዛ ቤት ፖለቲካ ሊሰራ ይችላል እኮ ይገባል እኮ የሆነ ምንም ነገር ፖለቲካ ታሪክ የማያውቅ ሰው ያመጡታል ወደፊት። ይሄ ማሳያ ነው። በነገራችን ላይ የአማራ ፖለቲካ ችሏል። ያንተ ፖለቲካ ችሏል። አሸንፋል፣ ትችላለህ። ማሳያው ደግሞ ትግሬ ለመነን ድሮ አንተ ሀየ አንተ ጥንፈኛ አንተ ነፍጠኛ እያለ የኛን ትርክቶች ጥሩ ያደረገ አብረን ካልሰራን እያለ እየለመነ ነው። አብረን እንስራ በሞቴ አብረን እንስራና ይሄ መንግስት እንድንችል መለመን ጀመሩ። ትግሬዎች አማራን ስለሚሉት ደስ ይላል እኮ የፖለቲካ ነው በራሱ ማሸነፍ ነው። በፊት እኛንን አንደኛ እያሉ እንበር ተጋደለ እያሉ የነበሩ ሰዎች ዛሬ አብረን ካልሰራን ሲሉ መለመኑም ይሄ አንድ በነገራችን ላይ ትልቅ ፖለቲካ ነው። አትርፈናል። ጀዋርን ደግሞ ይሄ ቲክታክ የፈዳላ ነው ምናምን ዝም ብሎ የተሳዳቢዎች ነው የሚለው ቲክታክ ላይ መጥቶ ደግሞ ታብታብ አድርጎ የሆነ ጊፍት ምናምን እንደዚህ ማድረግ መቻል በራሱ ማሸነፍ ነው። ግን እዛ ውስጥ ግን ሄዶ ትንግርቱ እንትናለን አዋረድን፣ ዝቅ አደረግን። እዛ ቦታ ባሄር ነው እሱ ቁልጭ ብሎ ራሱ ምናምን ሐሳብ ሽቶ ለዳ አይደለም እንዴ ትግሬ ነው ተባልክ አንተ ምንድነው የምታወራው? ትንግርቱ እኮ በዘሩም ትግሬ ውሸት እኮ ነው። ትግሬ ነው ቅጥረኛ ነው። ትግሬ ነው ወንታ ተመልምሎ የመጣ እኮ ነው። ሄዳ ለዳ አይደለም ባሄድም እየሰራ ነው ከትግሬ ጋር እየሰራ ነው። ደግሞ እኛ ምንም ዘርም የለብንም ምንም የለብንም። አንድ አይደለም። ትግሬ ጠላት አንድ አይደለም እና ማን ትግሬና አማራ አንድ ነው ቢለን አንድ ስለሆነ እንደ 28 ዓመት የጨፈጨፈው አንድ ስለሆነ ነው እንደ ሁለት ጊዜ ጦርነት ከፍቶ የጨፈጨፈው አንድ ስለሆነ ነው እንደ በኤችአይቪ የመረዙ አንድ ስለሆነ ነው እንደ እንዳንወልድ ያደረጉ አንድ ስለሆነ ነው በኢትዮጵያ ውስጥ እየቀሰቀሱ ብሔር ብሔረሰቦች እንዲነሱብን ያደረጉ። ትግሬና አማራ ሊገናኝ አይችልም። ያ ገረድ ስብስብ ነው፣ ባሪያ ነው። ይሄ ንጉስ ነው። ትግሬ ደግሞ አድዋ ውስጥ ያለ ነው። እንደርታውን ተንቤኑ ልታደርገው አይችልም። አገውን ኢሮፖን። ስለዚህ ይሄ እኮ ወራዳ ነው። አንተ ራሱ እዚያ ሄዶ አዋረደን ማለት ትንግርቱን እንደ አማራ እየቆጠርከው ትንግርቱን እንደ አማራ ታጋይ መቁጠር ማለት ነው። እዚያ ሄዶ አዋረደን ሳይሆን ወራዳ ነው። ከትግሉ መውጣት አለበት ነው። ማይ ብራዘር መውጣት አለበት። እኔ ምን ሰማናራ እኔ ምንን ካልሰማ ተወድቃለህ። መውጣት መባረር አለበት። እነ ማዛ መሐመድ ሰው ሊከተላቸው አይገባም። ከትግሬ ጋር እሰራለሁ ያለ በሙሉ ያማራ ጠላት ትግሬ ጠላት ነው። እያንዳንዱ ትግሬ ጋር እሰራለሁ ያለ አማራ ከተገኘ መመታት አለበት፣ መገደል ነው። ከትግሬ ጋር እሰራለሁ የሚል ዲያስፖራው ጋር ቢሆን በመርዝ ፍጀው ከትግሬ ጋር እሰራለሁ የሚል አንድ ሰው ዲያስፖራው ራሱ ከሰማው ጀግና ዲያስፖራ ከሆንክ መርዝ አጠጣው፣ አሳርፈው። ማታ ከሆነ ደግሞ በሽጉጥ ምታው፣ ቅበረው። በቃ ኢትዮጵያ ውስጥ ከትግሬ ጋር እንሰራለን የሚል ሰው ካየ አማራ መምታት ብቻ ነው። ኦኬ ምናምን ብለህ አታለው ወስደህ አንገቱን ቁረጠው፣ ጭንቅላቱን አፍሰው። ዳሰይ ወራዳ ነው። ትግሬ እኮ ነው አሁንም የአማራን ትግሬ ቀጨው። ያጎመራውን ተመልከት። ዝም ብለው ቆይተው ባህር ዳር ሁሉ ሲያዝ እኮ ነው ዘመንን ከእስር ቤት አስወጡና አስገቡት። እሺ ትግሬ እኮ ነው የአማራን ትግሬ የጣለው። ፖለቲካ ይችላሉ። ይሄ ቀፎ አማራ ምን ዋጋ ነው? ቀጥል። እሺ እና አሁን ትንግርቱ የእውነት አማራ መስሏቸው ለምን ቻለንጅ ያደረገው እያሉ ልክ እዛ በአማራን በትንግርቱ ልክ ጀጅ አድርገውት ነገ ደግሞ ሌሎች አማራዎች ለምሳሌ እነዘገየኑት ሰዎች ሄደው እዛ ጀዋር ቤት ዲስከስ እንዲያደርጉ ፈርቀዳጅ እንዲሆን ነው። በነገራችን ላይ እሱ ብሏል ወንድሜ፣ ፍየል ጠባቂ አታስ እንዳይሄዱ ዘገየ እንዳይሄዱ። ይሄ እኮ ፍየል ጠባቂ ማህይም ለምን ታነሳዋለህ? በቃ ትንግርቱ ማለት ነገር እባክህ ዮኒ ጓያው ዘገየ የሚል ሰው እኔ ማየት አልፈልግም። እነዚህ እኮ ተራ ሰዎች ናቸው። ዮኒ ጓያውን ሰው ሆኖ እዚህ ቤት ይጠራል። ዘገየ እዚህ ቤት ተጠራዋል። አውርጃለሁ።
እኛ የሰማይ ነካ ፖለቲካ እየሰራን ዘገየ ምናምን የሆነ ጓያውን እዚህ ካመጣ ዮናስ ሙሉነን በቃ ይሄ ሚዲያ መዘጋት አለበት። ምን ነካ? አውርጃን ወርዳን ከፍ ያለ ተራ ናቸው እኮ ለእኔ በጣም እነዚህ ተራ ናቸው። ዩሪ ታደሰ ምናምን የምትለው ቅዳሜ ገበያ እዚህ ጋር ተምጣ እዚህ ማህይም ናቸው፣ የፖለቲካ ማህይም ናቸው። አንደኛ አማራዎች አሉ። ምህረት ሰላም አታምጣብኝ። ሰላም ወጣዬ ሰላም ነው። ቀጥል ሰላም። ያው ተመችቶኝ ነው አባቢ፣ ያው ቀጥልበት ለማለት ነው። ውረድ ተመችቶኝ ምናምን ሽባ ስክሪን ላይ መራመዳችን ፈሪና ደርብ ቀጥል። ፈሪ ነው እኮ ጠቅላላ አማራው። ውሸት እኮ ነው፣ እዚህ ማቅራራት ነው። ሰንጥቄው ሄዳለሁ ምን አንድ ሰው የሚያደርግ እኛ ነበር ጀግኖች ኢትዮጵያ ውስጥ እያለ። ቀጥል ደርብ። ገገማቱ ነቃበል። ቀጥይ ሰላም ዜማ ቀጥይ። ሰላም ወጣች እንዴ? ቀጥይ ሰላም ተነስልኝ። እግዚአብሔር ይመስገን። አይ ይሄ እኮ ባለፈው ቴዲ አዋሳ ጋር የተደረገው ውይይት መነሳት የለበትም። አንደኛ ጀዋር መሐመድ አሸባሪ ነው እንዴ? ግማሽ የኢትዮጵያ ሕዝብ እኮ ሰላማዊ ሰልፍ ወጥቶበታል ጀዋር መሐመድ ጋር እንዴ። አሸባሪ ሲመራ የነበረ ጽንፈኛ ከሱ ጋር የተቀመጠ በሙሉ ተራ ናቸው፣ አሸባሪ ናቸው። ስለዚህ ይሄ ማለት አሁን እንግሊዝ ሀገር ውስጥ የኃይለ ሥላሴን ህንፃ እንዲፈርስ ያስደረገ እኮ ነው እሱ እኮ ነው። እንደውም እኮ ታስታውስ እንደሆነ ጃማይካዎች ናቸው እኮ ያስቆሙት። ጃማይካዎች እኛ እንደውም ያገባናን ብለው በቃ እስከ ወጥተው ነበረ ራሱ ጃማይካዎች ማለት ነው። ጽፈው ምናምን ተቃውመው ነበረ። የእኛ ታሪካችን ነው እናንተ ባትፈልጉ ብለው ኃይለ ሥላሴ ሮድ የሚለውን ሁሉ እኮ እንዲነሳ ያስደረገ እኮ ነው። ይነሳ ብለው የተቃወሙ እዚህ መንገድ ላይ የሚጸዳዱ ይህንን የሚመራ የነበረ ነው ጀዋር መሐመድ። ስለዚህ ጀዋር መሐመድ ተከትሎ ቁጭ ብሎ ፖለቲካ ስራለው የሚል አማራ ሊወክል አይችልም። ከአማራ በታች ስለሆነ ሁሉም አሸባሪ ጋር የተቀመጠ አሸባሪ ነው። ከቴዲ አዋሳ ጀምሮ በትክክል ከገዳይ ጋር ከተቀመጥሽ ገዳይ ነሽ በሙሉ። ይሄ ታደሰ ምናምን ባል ኮልኮል ታዩ እኮ እነዚህ እኮ ህዋት ያሰማራቸው ናቸው። ከአሸባሪ ጋር ቁጭ ብለሽ ውይይት ካረግሽ you are አሸባሪ you are terrorist that's what I'm saying። ቀጥይ። አዎ ደግሞ ዩሪ በጣም የጎንደር ጥላቻ ያለበት አማራን የሚከፋፈል አንዴ ጎንደሬ አንዴ ጎጃሚ እያለ ጎንደርን የሚጠላ አንድ ሚስጥር ልንገራችሁ። እነ ዩሪ እነዚህ ነው አማራ የሚባለው ምን እያደረጉ መሰላችሁ? ተከታይ ስላጡ አንድ ያ ሞራል የሌለው የለም ያጓያው የሚባል እሱ ቤተ መሰብሰብ የጀመሩ እነ መኮንን ሞረዳ እነዚህ አሁን አማራዎች አይደሉም። እነ ቅዳሜ ገበያ ለምን መሰላችሁ? እኛ ቤት የማይመጡ አማራ አይደሉማ። እኛ ቤት የማይመጣ በሙሉ አማራ አይደለም። አሁን የሆነ ጓያው ትግሬና ያገው ሸንጎ ፋክቶ ነው። ምንም በቃ ሞራል የሌለው ሃይማኖቱ ሲቀይር የሚውል ለገንዘብ ብሎ ሴት ጋር ሲሰዳደብ የሚውል አሚና በዘሩም አሚና ገብቶሻል። አሚና እኮ አሁን እዚያ ጋር የሚሰበሰቡ ለምን መሰለሽ? መሰብሰብ ያጡና ቅዳሜ ገበያ ሰው አይከተላቸውማ። ስለዚህ የሆነ ጓያው ሞራል የለውም። የአዲስ አበባ ጅላጅል ህዝብ ደግሞ እዚያ ጋር ገብቶ ቁጭ ይላል። ስለዚህ ሰው እንዲሰማቸው ሀሳባቸውን ለመሸጥ እዚያ ነው የሚሄዱ። ተግባባን? በግላቸው ቁመው አሁን መግባት ላይ መስራት አይችሉም። ዩሪ ታደሰ የሚባለውን ብቻውን አሁን ቁጭ ብለህ ስራ ብትዩ ማንም አይከተለው። ቅዳሜ ገበያ ብቻዋን ቁጭ ብለህ መስራት አትችልም። አንደኛ እውቀት የላትም፣ ሁለተኛ ሰው አይገባላትም። ስለዚህ ምንድነው የፈጠሩት? አሁን የሆነ ጓያውን እንጠቀመው። አንዴ ሞራል የሌለው ክስክስ የለም እዚያ ጋር ሄደው የሚሰበሰቡት ሌላ የለማ። እንደኔ ያለ ሰው እነዚህን አያስቀርባቸው። እኔ ብቻዬን እኮ ነው በስንት ሺህ ሰው የምታየው ብቻዬን፣ ያውም እየረገጥኩት የራሴን ሀሳብ ብቻ ኢንፍሉዌንሰሩኝ ቀጥያለሁ። ተቃዋሚው ነው ማለት ነው። ተቃዋሚው እኮ ነው እኔ ያህል ብዙ ሺህ ሰው የሚያይ በሚሊዮን እኮ ነው አንዴ ተቆርጦ የሚታየው። ስለዚህ እነዚህ ሰው አያውቃቸውም፣ አያያቸውም፣ ትቷቸዋል። ስለዚህ የሆነ ጓያው ቤት መሰብሰብ ጀምረዋል። እዛ የተሰበሰበው ወጠጤ እያንዳንዱ ምን መረምረው አማራ አይደሉም። ለዚህ ነው ወደኛ ቤት መምጣት አይችሉም። ተባረዋል፣ በሙሉ ተባረዋል። ከኔ ቤት በሙሉ እያንዳንዱን አባረዋል። እኔ አማራ ነኝ። በአማራ ላይ የሚያላግጡ አሁን እነዚያ ሰዎች ምን አገባቸው? የሆነ ጓያው ቤት የተቀመጡ ሰዎች አንደኛ አማራዎች አሉ ማለት
ለምንድን ነው ስለ አማራ የሚያወሩ? እንዴ እነዋን አማራ እኮ ልንገር ሞጣችን እነዋን አማራ እኮ ምን የሚል ባለፈው ትዝ ይልህ ከሆነ የመሳፍንት ልጅ መሳፍንት ልጅ ደም መመለስ አለባቸው የባንተ ልጅ እያሉ የሰሩት ፖለቲካ እኮ ሪኮርድ ተደርጎ የተቀመጣል። በዚህ ብቻ መባረር አለባቸው። ፋኖ አዲስ አበባ ይገባም ብሎናል እኮ እንደ ሻለቃ ዳዊት አኪላ የሚባለው ልጅ እንዳንተ አይነት ነው። ተዋግቶ ፈረስ ነው ይዞ መግባት እንጂ ወደ ስልጣን መምጣት አይችልም። ማይም ነው ያለው። በቃ ታዲያ ፋኖ የሚዋጋው ሌሎች ተሸክሞ ሊያስገባን ራሱ ስልጣን ሊይዝ ነው እንጂ አየሽው አማራ እንዴት እንደናቁ። አዎ ስለዚህ በዚህ ብቻ ራሱ መባረር አለባቸው። ይሄ ደም መመለስ አለበት ብሎ አንድ አማራ ለማገዳደል የሰሩት ይሄ ራሱ በቂ ነው። በቃ በዚህ ራሱ መባረር አለባቸው። አሁን እንደ አማራ ሆኖ ይተነትናሉ። እነሱ ተመራጭ ነው ለመምጣት ነው። አሁን ትንግርቱ የሚባለው የሚተቹ እነሱ ተመራጭ ለመሆን ነው እንጂ የእነሱን እኮ ወደኋላ ሄደን ብናይ ከወሎ እኮ አስነስተው በአውቶቡስ አስጭነው ወለጋ ተመልሳችሁ እናስፍራችሁ ብለው እኮ ተጨርሰዋል እኮ። ትግሬ እኮ ነው የመጣቸው። ኦሮሞች አሉ እኮ ያረጋቸው በሙሉ 7 መኪና ነው ወደ 6 መኪና ነው ጭጭ ያረጉ ዋና አማራዎች። ይሄንን አሁን አኪላን ብትጠይቁት መልስ የለውም። ወርዶ ነው ልም የሚለው አንዴ ሲጠይቁት አላየሽም? ቴዲ አዋታ ቤት ወርዶ ሄደ። 3 ወር ነው የጠፋው። ከወሎ አስጭነው ቦታ አለን አስፈቅደናል ተሰፍራላችሁ ብለው መንገድ ላይ 6 መኪና ተገደሉ። መሬት ላይ የሚሰራው አሰግድን የሰለሉት እነሱ አይደል? አሰግድ እኮ ሰለሉ እነሱ ናቸው። እሷና የወዲት ጌዲዮን እኮ አፍቅሬዋለሁ ምናምን እንትን ነበር። ምክንያቱም አንድ ናቸው። አየሽ ተደብቀው ነው የሚሰሩ። አማራ ነው የሚመስሉ ስታያቸው ሲዋሩ እንዴ ግግም ብሎ አማራን እኮ ነው የሚሉት። ያው ግን ስራቸው እኔ አማራ ሊሆን ላይሆን ይችላሉ፣ ግን ስራቸው የትግሬ ነው። ፋኖ አዲስ አበባ አይገባም ካለሽ አንድ ሰው ሂዝናት አማራ እንዴ የሚዋጋው ታዲያ ማንን ተሸክሞ ሊገባ ነው? ፋኖ ቀጥይ። አዎ ስለዚህ አማራ ለስልጣን ካልያዘ ለምን ይዋጋል? ለምን ይሞታል? ስለዚህ አርፎ ነው የሚቀመጠው። መስዋዕትነት የከፈለ መሬት ላይ ያለ ነው ስልጣን መያዝ ያለበት። እንደነ ሻለቃ ዳዊት አይነቱ እንደነ እስክንድር ነጋ አይነቱ አሁን እዚህ ውጪ ሆነው ተደብቀው የሚሰሩ ፖለቲከኞች ራሱ አያገባቸውም። መሬት ላይ ደሙን የከፈለው ፋኖ ስንት የተማረ አለ። አዲስ አመራር መምጣት አለበት። እነዚህ የተበቃቀሉ እንደነ ዝናቡ አይነቱ እንደነ ዘመነ ሌሎች እንደነ አስረስ አይነቶቹ ሁሉ ተባረው አዲስ ነው መምጣት ያለበት። ምክንያቱም በጣም ብዙ የተማረ አማራ አለ ከስር ሆኖ ማለት ነው። እኛ የምንፈልገው አዲስ አመራር መጥቶ ስልጣኑን እንዲይዝ ነው የምንፈልገው፣ መስዋዕትነት የከፈለ እንጂ ከዚህ ከውጭ ሄዶ ስልጣን እንዲይዝ ማንም ሰው አይፈልግም። ይህን ነው የምለው። አመሰግናለሁ ወጣችን። ቴንኪው አመሰግናለሁ። ሌሎች መናገር የምትፈልጉ? አይ ኑር ገብቶኛል። ቅዳሜ ገበያና ዩሪ ተጣልተው ዩሪ ከባናት ሆነው የሆነ ፖለቲካ ሲሰሩ ነበር። ዛሬ መጥተው ተመልሰው ከእንትና በኋላ ከትንግርቱ ንግግር በኋላ ግን መልሰው ተታረቁ። አሁን ዜማ እያለች ስትናገር የነበረው ነገር አለ። እየሰለሉ ነው፣ የተጣሉ መስለው እየሰለሉ ነው፣ አብረው ነው የሚሰሩ። ተሰዳድበው ወጥተዋል እኮ በጣም የቆሸሸ ስድብ እንደው የወረደ ስድብ አልኩ። ከትንግርቱ ንግግር በኋላ ግን ተመልሰው መጥተው አንድ ሆነው አቁም ያላት። እንዲሁም እሷ ትንግርቱን መሳደብ ሲጀምር ገስት ገብቶ ምን ታውቃለህ፣ ቆይ አቁሚ ምናምን ብሏትና ሊታረቁ ማለት ቴምርና እሱ አንድ ሆነው እኮ እሷን በጣም ሲያበክኳ ሲጣሉ ምናምን ነበሩ። እሳት ኮንታት ለብሳ መታ የትንግርቱ እንዴት እንዲያደረገ ጎጃምን አሰደበኝ ያለ እሱ ቁመን ምናምን እያለች ፖለቲካ ሰረቆ የተረጋግሎ ገስት ገብቶ አቀዘቀዘትና ተመልሰው መጥቶ እንዲሁም እኔ አሁን ከአንተ ቤት ከወረድኩ በኋላ ቁጭ ብሎ አሁን እየዋሩ ዲስከስ ሲታረጉ ስታይ እንትን ይልሃል። እና እየሰለሉት ነው፣ አማራውን እየሰለሉት ነው። አንዳንድ ግለሰብ ባንዋራ ትክክል ነው፣ ወጣኔ ይገባኛል። የግለሰብ አጀንዳ ባንዋራ ግን በግለሰቡ ግን ጀጅ እንዳንደረግ አማራ በእነሱ ልክ እንዳይመዘን ዛሬ ትንግርቱን ያመጣው ጇር ነገ ደግሞ ከሱ በታች ወረዱ። ይሄ እንደውም ፕሮፌሰር ምናምን ይባላል። ነገ ደግሞ የወረዱት ሰዎችን አምጥቶ ተወካይ ያደርግናል። በዛ ልክ ሌላው ጀጅ እንዳያደርገን እዛ 40-50 ሺህ ስለሚከታተል አማራ በዛ ልክ ጀጅ መደረግ የለበትም። ይሄን ለማለት ነው። የሚከታተላቸው እኮ አማራ ትግሮች ናቸው። ከብቶ አይደለም። አማራማ ነቅቷል እኮ። የትግራይ ወሬ አማራ አይሰማም። ማንኛውም አማራ ስለ ትግራይ አክቲቪስት ስለ ደብረ ጽዮን ስለምን አይሰማም። ዲያስፖራውን በለው አገር በለው ፋኖ መስማት አይፈልግም። ትግራይ ቤትም ቁጭ ብሎ እኮ አይሰማም አማራ።
በሙሉ እዚያ ጋር ያሉት ምንድናቸው? ኦነግ ሸኔ፣ የአሩሲ ደንባራ መሀይም አክራሪ እስላም ትግሬዎች ናቸው በሙሉ እና ኤርትራኖች ናቸው በሙሉ እዚያ ጋር የነበሩ። እንዴ እነሱ እንደውም እኮ አልተመለከተውም። ጀዋር ማለት እኮ ትልቅ አክቲቪስት የነበር ነው ኦሮሞ። ይሄ ሰውዬ እንዴት 50 ሺህ ያየዋል? 46 ሺህ እንዴት ያየዋል? እንዴ ቄሮ እኮ በሚሊዮን ነው። ለምን አልገባም? ቄሮ ስልክ አጥቶ ነው? ቄሮ እኮ በሙሉ እኮ ገንዘብ አለ። የወደቁ ናቸው። የተመለከታቸው ትግሬን የቀጠራቸው ትግሬን ያያቸው። ይኸውላችሁ አንድ ነገር ላስታውሳችሁ። የሰሜን አሜሪካ የእግር ኳስ ጨዋታ እኔ ነኝ የበተንኩት። ልክ እንደ አብል አማሮች እዚያ የምትሄዱ ምን ልትሰሩ ነው? ገንዘቡን ሰጣችሁ ከምትሄዱ ሌላ ቦታ ሄዳችሁ አርጉ ብዬ ቀረሰው። ማፊ ጥሬ ስጋ ነው ምናምን የሚባል የላምም ስም የሚመስል ፊቱ ስጋ እንዲየበጠሰ የሚበላ እሱ ልጅ መቼም አበሻ ታውቀዋለህ። በድሃ ያደገ ሰው ድህነት ስታድግ፣ እኔ አሁን ጎጃም ነው ያደግኩት። እኔ በድህነት አላደግኩም። ባይዘው ሽሮ ምንድን ነው የሚባል ዜማ ሽሮና ጎመን የሚባል እና ዱባ በህይወቴ በቃ ሰውን እንዲያመጣብኝ አልፈልግም ነበር።